የመስኪን አንገት በመቁረጥ ለሄሉ ስጦታ ይመጣላታል። ሄሉም ይህንን ስታይ ራሷን መቆጣጠር ያቅታታል። ይህንንም ለፖሊስ ማመልከት አለብን። እህቴን እንዴት ነው እንደዚህ ሊያደርጓት የቻሉት? እህቴንም የገደልኳት እኔ ነኝ። እኔ ከዚህ ቤት ባላወጣት ኖሮ እንደዚህ ልትሆን አትችልም ብላ ራሷን መቆጣጠር አቅቷታል። እጅግ ጸጸት ውስጥ ብትገኝም ቅዱሴ ይህንን ሁሉ የምታረገው ፋሲካ ናት። ፋሲካን አግኝቼ የእጇን እሰጣታለሁ። ስለዚህ ፖሊስ ጋር መሄድ የለብንም በማለት ፖሊስ ጋር አልሄድም ቢልም ሄሉ ሄዷ ነበረ። ሆኖም አንገቱ የተቆረጠው ወዴት እንደተሰወረ ሊገኝ አልቻለም። በዚህም ሄሉ እራሷን መቆጣጠር አልቻለችም። ፖሊሶቹም መጥተው ይገኛሉ። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉ ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። መስኪና ካሌብ የውሸት በመጋባት እነ ሄሉ ቤት ገብተው ነበረ። ሳምሪም በስተመጨረሻ ሁሉንም ነገር ስላፍረጠረጠችው ሄሉንና ቅዱሴን ይቅርታ ጠይቋ መስኪና ካሌብ የእውነት አይደለም የተጋቡት የእናንተን ትዳር ለመበተን ነው። እኔንም እንደዚህ እንዳደርግ ያደረገችኝ በዛን ቀን ፋሲካ በስለት የወጋችኝ ቀን ከሞት ስላተረፈችኝ ቃል ስላስገባችኝ እንጂ እኔ ሁሉንም ነገር አውቃለሁ በማለት እንግዲህ ለሄሉ ስትነግራት ሄሉም የዛኑ ሰዓትና ደቂቃ ሳትፈጅ መስኪ ከዚህ ቤት መውጣት አለባት ብላ ያኔውኑ ውጭልኝ ዓይንሽን ላይሽ አልፈልግም ብላት ነበረ። ቅዱሴንም ከዚህ ቤት አስወጣልኝ በማለት እንግዲህ መስኪ ከዛ ቤት እንድትወጣ ተደርጓ ነበር። መስኪም እንደወጣች ቅዱሴና ሄሉ ሳሎን ቁጭ ብለው ደስ የሚል ቆይታ እያደረጉ እያለ በር ይንኳኳል። በሩም ሲንኳኳ ሳምሪ ሄዷ ትከፍታለች። እሱም ስጦታ ነበረ። ይሄ የምን ስጦታ ነው ብላ ያንን ስጦታ ስትጠይቀው የተላከው ለሄሉ ነው። ሄሉ ይሄንን ስትከፍተው ማን እንደላከላት ታውቃለች በማለት እንግዲህ ይነግራታል። መስኪም ያንን ሳምሪም ስጦታውን ይዛ ወደ ውስጥ ትገባለች። እትዬ ይሄ ስጦታ ላንቺ ነው በማለትም ስትል ቅዱሴ ማነው ስጦታ ሊልክልሽ የሚችለው ማንስ ነው ብሎ ሲል እንዴ አንተም ነው እንደዚህ አናደደ? ምናልባት ከመስሪያ ቤት ጓደኞቼ ሊሆኑ ይችላሉ፣ እዛ ጋር አስቀምጩ ችግር የለውም ብላ ስትልም አሁኑኑ ከፍተን ማየት አለብን፣ ማን ሊልክልሽ ነው የቻለው በማለት እንግዲህ ቅዱሴ ካልከፈትን በማለት ሲከራከርም ሄሉም በቃ ይከፈት አምጪ እዚህ ጋር በማለት እንግዲህ ሲከፍተውም ቅዱሴ ማየት አለብን የምን ስጦታ ነው የመጣልሽ ብሎ ሲከፍተው በስተመጨረሻ እንግዲህ የመስኪ አንገት ሆኖ ይገኛል። እሷም እጅግ ትደነግጥና እራሷን ትስታለች። እሷም እራሷን በሳተች ሰዓት ቅዱሴም ይሄ ነገር ምን እየተፈጠረ ነው ያለው? ይህንንማ የምታደርገው ፋሲካ ናት እንጂ ሌላ ሰው በፍጹም አይሆንም። ስለዚህ ሄሉ ከመንቃቷ በፊት ይሄንን አንገት መቅበር አለብን ብሎ ይላታል ሳምሪን። ሳምሪም ይሄ ነገር በፍጹም ሊሆን አይችልም፣ በኋላ ወንጀለኛ ነው የምንሆነው ፖሊሶች መርምረው በደረሱ ሰዓት እኛ ወንጀለኛ ስለምንሆን ይህንን ነገር ማድረግ የለብንም ብላ ትለዋለች። እሱም ይህንን ሄሉ ስትነቃ ማየት የለባትም፣ ሄሉ ድጋሜ አይቷ ራሷን እንድስትና ሄሉ እንድትጎዳብኝ በፍጹም አልፈልግም በማለትም እንግዲህ እሱም እንደዛ ይላል። እሷም አይ እሱ ችግር የለውም፣ ስለዚህ ይሄንን የሆነ ቦታ እናደርጋለን፣ ለፖሊስ እናመለክታለን እንጂ ሄሉ ይሄንን ነገር ማድረግ የለብንም፣ ሄሉም ባታየውም ግን አንቀብርም ትለዋለች። ሄሉም እንግዲህ ትነቃና ቅዱሴም ሬሳውን ያነሳና መኝታ ክፍል ያስገባዋል። እሱም መኝታ ክፍል እንዳስገባው
ሳምሪም እያለቀሰች እያለ ሄሉ ትነቃለች። ምን ሆነሽ ነው የምታለቅሹ ካለች በኋላ የመስኪን አንገት አሁን ያየሁት መስኪን ምን ሆና ነው በማለት ከእንደገና ታለቅሳለች። እውነት ያየሁት ህልም ነው ወይስ እውነት ነው? እንዴት መስኪ እንደዚህ ልትሆን ቻለች? እኔ ነኝ የገደልኳት መስኪን በማለት እንግዲህ እጅግ በጸጸት ውስጥ ማልቀስ ትጀምራለች። እኔ ከዚህ ቤት ውጪ ባልላት ኖሮ ይሄ ነገር ሊከሰትባት አልቻለም። እንዴትስ ነው ይሄ ነገር ሊሆን የቻለው? በማለት እንግዲህ እጅግ በማልቀስ ትገኛለች። እሷም እንደዛ በምትልና በምታለቅስበት ሰዓት አንቺ ምንም ነገር ያደረግሽው ነገር የለም ብሎ ቢላትም ቅዱሴ ይህንን ነገር እኔ ነኝ ያደረግኩት መሄጃ እንደሌላት እያወቅኩኝ ከዚህ ቤት ውጪ ስላልኳት ነው በማለት እንግዲህ በጣም እየተጸጸተ ትገኛለች። ሆኖም እንግዲህ ቅዱሴም እያባበላት ቢገኝም ሄሉም አሁን ይህንን ነገር ለፖሊስ ማመልከት አለብን፣ እህቴን ማን እንደዚህ እንዳደረጋት መድረስ አለብን። መስኪ ምንም አይነት ጠላት የላትም፣ ይህንን ያደረገው ማን ነው እሱ በማለትም እንግዲህ እጅግ እየተጸጸተች ትገኛለች። እሱም መስኪ ጠላት ከሌላት ካዳ ይሄንን ሊያደርግ የሚችለው የአንቺ ጠላት መሆን አለበት ብሎ ሲላትም የኔ ጠላት ማን አለኝ? መስኪን እንደዚህ ሊያደርጋትስ የቻለው ማን ነው? ይሄ ነገርስ እንዴት ነው ሊከሰት የቻለው? በማለት እንግዲህ እጅግ እየተጸጸተች ይህንን ነገር በቃ ሊያደርግ የሚችለው ፋሲካ ናት እንጂ ከፋሲካ ውጪ ማንም ይሄንን ሊያደርግ አይችልም በማለትም እንግዲህ ትናገራለች። እሷም እንደዛ ባለችም ሰዓት እሺ በቃ ምንም አይነት ችግር የለውም፣ አንቺ ምንም ነገር እንዳትጨናነቂ፣ አንቺ ምንም ነገር እንዳታስቢ እንጂ ምንም ችግር የለውም ብሏት ቅዱሴም እንግዲህ ያረጋጋታል። እኔ ፋሲካን አገኛታለሁ። አሁን ፖሊስ ጋር ማመልከት የለብንም፣ ፖሊስ ላይ ካመለከትን ሌላ ችግር ስለሚሆን ስለዚህ አሁን እኔ ሄጄ እፈልጋለሁ፣ እናንተ እዚህ ሁኑ በማለት እንግዲህ ቅዱሴም ወደ ውጪ ልክ እንደወጣ ፋሲካን ያገኛታል። ፋሲካንም ያገኛትና እንቅ አድርጎ ይዟት ሁሉንም ነገር ቀጥ ብለሽ ሄደሽ ለፖሊስ ትናገሪያለሽ፣ ያደረግሽውን ሁሉ ለፖሊስ ትናገሪያለሽ፣ ያልደረስንብሽ እንዳይመስልሽ፣ ሁሉንም ነገር ደርሼበታለሁ፣ መስከረምን ገለሽ ለእኛ ስጦታ ላክሽልን፣ ስለዚህ ሄደሽ ያደረግሽውን ለፖሊስ ትናገሪያለሽ በማለትም አንገቷን ይዞ ሊያንቃት ይላል። እሷም ምንም ያደረግኩት ነገር የለም በማለትም ስትለውም እዚህ ጋር ሳልገልሽ ቀጥ ብለሽ መናገር አለብሽ እያላት እንግዲህ እሷም በሆነ ሰዓት ከእጁ አምልጣ ብትሮጥም እየተከተላት ይህንን ነገር ግዴታ አንቺ ነሽ ያደረግሽው፣ ከአንቺ ውጪ ማንም ሰው ይህንን ሊያደርግ አይችልም። ስለዚህ መስኪን የት እንዳደረግሻት ሄደሽ ቀጥ ብለሽ መናገር አለብሽ ብሎ ሲላት እሷም እንደምንም ብላ ሮጣ ወደ ሆቴል ትገባለች። እሷም ወደ ሆቴል ከገባችም በኋላ ሊገለኝ ነው በማለት ትጮኻለች። ፖሊሶቹም ባለ ሆቴሎቹም ጥበቃ ሲጠሩበት እሱም በፍጹም እንደማይለቃትና እንደሚገላት ይዝትባትና ትቷት ይሄዳል። እሷም የሆነ ነገር ብሆን ቢገለኝ ተጠያቂ እሱ ነው በማለት እንግዲህ ለሰዎች ሁሉ እየተናገረች ነበረ። እሷም ምን እንደተፈጠረ ባላቅም ምን ሊያደርገኝ አስቦ ነው በማለት እንግዲህ ስልክ ትደውልና ያልኩን ነገር አደረግኩ ወይ? ሁሉም ነገር ወደ እኔ እያመዘነ ነው። ቅዱሴ ሊገለኝ ነበረ። አሁን አንገቴን አንቆኝ ይዞኝ ነበር። ለትንሽ ነው የተረፍኩት በማለት እንግዲህ ደውላ እየተናገረች ትገኛለች። ሆኖም ሄሉ እንዴት ነው እንደዚህ አርፌ የምቀመጠው? የእህቴን ገዳይ ማግኘት አለብኝ፣ ይሄንን ነገር ለፖሊስ ማመልከት አለብኝ ብላ ትላታለች ለሳምሪ። ሳምሪም አሁን ላይ አታመልክቺ፣ ሁሉንም ነገር ቅዱሴ እደርስበታለሁ በግሌ ብሎሻል አይደል ወይ ብላ ስትላትም አይ እኔ እንደዛማ ችዬ መቀመጥ አልችልም፣ የእህቴን አንገት አይቼ እንዴት ማን እንዳደረገው ሳላቅ ዝም ብዬ እቀመጣለሁ? ስለዚህ ይህንን ነገር ማረጋገጥ አለብኝ፣ ግዴታ ፖሊስ ጣባ መሄድ አለብኝ ትላታለች። ሳምሪም በፍጹም መሄድ የለብሽም ጋሼ ይምጣና ሁሉንም ነገር እናያለን ብትላትም
እህቴን ማን እንደገደለ መድረስ አለብኝ። ይሄንን ነገር ያደረገችው ፋሲካ ናት። ከፋሲካ ውጪ ማንም ይሄንን ነገር ሊያደርግ አይችልም እያለች ነው ሄሉም ማለት ነው። እንግዲህ ሄሉም እንዴት ፋሲካ ጨክኗ ይሄንን ነገር ታደርጋለች እያለች እንግዲህ ትላታለች። ሳምሪም እንደዛ በምትላት ሰዓት እንዲህ ምን ነካሽ አንቺ ላይ ያንን ጉዳት እያደረሰች፣ ስለዚህ መስኪንም እንደዚህ እያደረገቻት ፋሲካ ነው የምትሆነው። የእጇን ማግኘት አለባት። ሌላ ሰው በፍጹም ሊሆን አይችልም። በሀሳብ ማንም ሊመጣልኝ አልቻለም። ይሄንን ያደረገችው ፋሲካ ትሆናለች በማለት እንግዲህ ከሄሉ ጋራ ሳምሪ እያወራች ነበረ። ሳምሪም እትዬ እንደዛ ላታደርግ ትችላለች። ይሄ ምን አይነት ጭካኔ ቢሆን ነው? እንዴትስ ነው እንደዚህ የምታደርጋት? እያለች እንግዲህ እጅግ እየተጸጸቱ ይገኛሉ። ሆኖም እንግዲህ ሄሉ ደግሞ ጸጸቱ የገደላት ከቤት ስላስወጣቻት ይሄ ነገር ስለተከሰተ ነው። ሆኖም እንግዲህ እንደ ግምት ያው የራሷ መስከረም ድራማ ነው የሚመስለኝ ማለት ነው። እንግዲህ ሁሉም እቅዶቿ ስላልተሳኩ አንገቷን አሰርቷ የላከችላቸው ነው የሚመስለኝ እንደኔ ግምት ማለት ነው። እንግዲህ ሄሉ ደግሞ ከቤት ስላስወጣቻት እጅግ በጸጸት እኔ ፖሊስ ጣቢያ ሄጄ ማመልከት አለብኝ፣ ይህ ሁሉ የምታደርገው ፋሲካ ናት እንጂ ሌላ ሰው ሊሆን አይችልም በማለት እንግዲህ እሷም ወደ ፖሊስ ጣቢያ ልትሄድ ስትል ሳምሪ በፍጹም እኔ እዚህ ሬሳ ጋር መቀመጥ አልችልም፣ እንዴት ሆኜ ነው ብቻዬን ሬሳው ጋር የምቀመጠው? እሷን መከተል አለብኝ በማለት እንግዲህ እሷም ከኋላዋ ተከትሏት ትሄዳለች። ሄሉም እንግዲህ መሄድ አለብኝ ብላ ስለወሰነች እየሄደች እያለ ቅዱሴም ከፋሲካ ጋር እንግዲህ ፋሲካን ዝቶባትና ሆቴል ካስገባት በኋላ ወደ ቤት ይመለሳል። እሱም ወደ ቤት እየተመለሰ ሳለ ሄሉን ያገኛታል። ሄሉንም ወዴት እየሄድሽ ነው ያለሽው? የት ነው የምትሄጂው ብሎ ሲጠይቃት እንዴት ብዬ ልቀመጥ? የእህቴን ገዳይ ማወቅ አለብኝ። ስለዚህ ሙሉ አካሏም ተፈልጎ መቀበር አለበት። አሁን ሄጄ ለፖሊስ ጣቢያ አመለክታለሁ፣ ፖሊሶች መጥተው ምርመራ ያደርጋሉ በማለት ትለዋለች። በፍጹም መሄድ የለብሽም በራሳችን እንደርስበታለን ቢላትም እኔ እንደዚህ ሆኜ መቀመጥ አልችልም፣ ማን እንደገደላት ሳላቅ ሄዳለሁ ብላ እንግዲህ አሻፈረኝ ብላ ቅዱሴንም ትታው ትሄዳለች። ቅዱሴም እሺ በቃ ብሎ ሲሄድ ሳምሪም ከኋላ እየተከተለች ስለነበረ ሳምሪንም ወዴት ነው የምትሄጂው ብሎ ሲላት እኔ እንዴት ብቻዬን ከሬሳ ጋር እቀመጣለሁ ብዬ ከትዬ ጋር ተከትያት እየሄድኩኝ ነበር በማለት ስትለውም በቃ ነይ ወደ ቤት መመለስ አለብን ብሎ እጆቿን ይዞ ወደ ቤት ይመልሳታል። ይህንን ነገር ያደረገው ማን ነው በማለት እንግዲህ ይህንንማ የምታደርገው ፋሲካ ናት፣ ከፋሲካ ውጪ ማንም ሰው ሊሆን አይችልም ብለው እንግዲህ ፋሲካ ላይ ድምድም አድርገው ወስነውባታል ማለት ነው። እንግዲህ ቤትም ከመጡ በኋላ አሁን እሷ ፖሊስ ጣቢያ ሄዷ ካመለከተች ችግሩ እንዳለው ወደኛ ነው የሚያመዝነው። ሄሉም እንግዲህ እሺ ልትለን አልቻለችም ብሎ እንግዲህ አሁን ሬሳው የት ነው ያለው ብሎ እሱ በመጀመሪያ መኝታ ቤት ስላስቀመጠ ወደ መኝታ ክፍል ይገባል። ሳምሬም ሳሎን ላይ ቁጭ ብላ ነበረ። ወደ መኝታ ክፍል ሲገባ ሬሳውን ካስቀመጠበት ሊያገኘው አልቻለም ማለት ነው። እሱም እጅግ እየደነገጠ በህልሙ እንደመሰለው እየዳበሰ መሬቱ ላይ ቢያየው መሬት ውስጥ ይግባ ሰው ይውሰደው እንግዲህ ሊያገኝ አልቻለም ማለት ነው። እሱም ይደነግጥና ለሳምሪ ያለውን ነገር ይነግራታል። በሩን ቆልፈሽ ነው አይደል ወይ የወጣሽው? በሩን ዘግተሽዋል አይደል ወይ? ሬሳው የለም፣ የተቀመጠው አንገት የለም፣ ቦታው ማን እንዳነሳው ምንም ነገር የለም። አሁን እንግዲህ ሄሉ ፖሊስ ጣቢያ ልታመለክት ሄዷለች። እንዴትስ ነው የምናደርገው? ምንስ ነው የሚፈጠረው? የለም ይላታል። እንዴት የለም? አረ አለ፣ አሁንም ነበረ እኮ ብላ ስትለው
እኔ አሁን ገብቼ አይቼዋለሁ እኮ የለም ሲል ጋሼ በደንብ አይተኸዋል ወይ? ማን ሊያነሳው ይችላል? በሩ ዝግ ነበረ፣ ስለዚህ ማንም ሊያነሳው አይችልም በማለት ስትለው አዎ አይቼዋለሁ ብሎ ይላታል። እንግዲህ ሄሉ ልታመለክት ሄዳለች። ይህ ነገር ሁሉም ችግር ትልቅ ችግር ውስጥ ገብተናል፣ ሁሉም ችግር ወደኛ ነው የሚሆነው። ፖሊሶች መጥተው እዚህ ካጡት ያ ነገር ምን ሊፈጠር ይችላል በማለት እንግዲህ እጅግ ተጨንቆ ይገኛል። እሷም እንግዲህ በቃ ለሄሉ እንደውልላት እና ሄሉ እንዳታመለክት አድርገን እንፈልግ ትለዋለች። እንግዲህ ስልኳን አምጥታ ለሄሉም ስትደውልላት ሄሉም ስልኳን ልታነሳላት አልቻለችም። ሄሉም ስልኳን አታነሳም። ጋሼ ምን ይሻለናል? ምንስ መግባት አለብን እያሉ እንግዲህ እየተጨነቁ ባሉበትም ሄሉ ትመጣለች። ሄሉም አመልክቼ መጣው እህቴ እንዴት እንደዚሁ ትቀራለች ብዬ ፖሊሶች እንግዲህ ፈልገው ሙሉ አካሉን አንድ ላይ አድርገን መቀበር አለባት ብላ ትላቸዋለች። እነሱ ግን ሬሳውን ስላጡ እጅግ ይጨነቃሉ። ሄሉን ሬሳው የለም ምን እንደወሰደው አናቅም በማለት ሲሉ እንዴት እንደዚህ ሊሆን ይችላል? እህቴ እንዴት እንደዚህ ልትሆን ትችላለች? ፖሊሶች አመልክቻለሁ፣ ፖሊሶች እየመጡ ነው ብላ ስትልም እነሱም እንግዲህ ትልቅ ችግር ውስጥ እንደገቡና ምን አይነት ችግር ሊፈጠር ይችላል በማለት እጅግ በመፍራት ውስጥ ሳሉ በሩ ይንኳኳል። ሄሉም እንግዲህ የምትገባ ውስጥ አቷለች። ፖሊሶች ይሁኑ ሌላ ሰው በሩ ልክ እንደተንኳኳ እንግዲህ ክፍሉ በዚህ አይነት ተጠናቋል። ይህንን ነገር ማን ያደረገው ይመስላችኋል? መስከረምን እንግዲህ አንገቷን አሰርቶ ለሄሉ ስጦታ የላከላት ማን ይመስላችኋል? ፋሲካ ወይስ ካሌብ ወይስ እራሷ መስኪ ትመስላችኋለች? እንግዲህ ያው ሞቷ አይመስለኝም። የሁለተኛ ወይኔ ሶስተኛ ወይኔ አራተኛ ድራማ ነው እንግዲህ በብዙ ነገር ሞክራ መስኪ አልተሳካላትም። ፋሲካም እንግዲህ ባለፈው የሄሉን ንብረት ለመውሰድ የእህቴን ንብረት መውሰድ አለብኝ፣ እንዴት እህቴ ለልጇ ብቻ ጥላ ትሞታለች? ልጇ እዚህ ሁሉ ሀብት ላይ እያለች እኔ እንዴት ደይቼ እኖራለሁ? ስለዚህ የእህቴን ንብረት መውሰድ አለብኝ በማለት እንግዲህ ፋሲካ የሄሉን ንብረት ለመውሰድ ያላደረገችው ነገር አልነበረም። እንግዲህ ቅዱሴ ልጅ ሳይኖረው ራሱ ልጅ ነበረው ብላ ሄሉንና ቅዱሴን አጣልታቸው ነበረ። ብድር ሳይኖርባት ደግሞ 600,000 ብር ብድር ነበረብኝ ብላት እንግዲህ ያንን 600,000 ብር ከባንክ እንድትበደርላት ባደረገች በስተመጨረሻው ነው ፋሲካ እንግዲህ ሁሉም ነገር ተነክቶባት ሳምሪ ያለውን ነገር ነግሯት የድሮ ከካሌብ ጋር የነበራትን የራቁት ቪዲዮ ሁሉ ከመስሪያ ቤት አውጥታ ፋሲካ እንደሰጠች ያ ሁሉ ነገር ተደርሶባት እንግዲህ ሄሉም ከቤቷ አባሯት ነበረ። እንግዲህ እንደሚታወቀው ፋሲካ ያ ሁሉ ጥሯ ከዛም በኋላ እንግዲህ ሳምሪ ስላጋለጠቻት ከቤት ተባሯ ነበረ። ከቤትም እንግዲህ ተባሯ አርፋ አልተቀመጠችም ነበረ። የዛኑ ቀን ማታ እንግዲህ ሳምሪ ስለሆነች ያጋለጸቻት ሳምሪን ጠብቃ በስለት ወግታት ነበረ። ሆኖም እንግዲህ እዛ ጋር የወጋቻት ቦታ ምንም አይነት ሰው የማይደርስበት ነበር። እንግዲህ ያው በዚሁ ተሰናበች የመጨረሻ ነው ብላት ብትወጋትም ገጠመኝ እንግዲህ መስኪ ከካሌብ ጋር እየመጣች እያለ ሳምሪን ልታተርፋት ትችላለች ማለት ነው። ሳምሪን ቃልም አስገብታት ብትሆን አትርፋታለች። እዚህ አይነት ደረጃ እንግዲህ ፋሲካ ደርሷ ነበረ። ካሌብም እንግዲህ አሁን ላይ ብዙ አይነት ደረጃ ውስጥ ደርሷል። እንግዲህ ልጇን እስከ መግደል የገዛ ልጁን እስከ መግደል ድረስ ሄሉን ለራሱ ለማድረግ የገዛ ልጁን እንዲወርድ አድርጎ መድኃኒት ሰጥቷት ነበረ። ስለዚህ ማን ሊያደርገው ይችላል ብላችሁ ታስባላችሁ? ወይስ መስኪ እውነት የሞተች ይመስላችኋል? እኔ መስኪ እውነት የሞተች አይመስለኝም ማለት ነው። እንግዲህ ይሄኛውም ሌላ ድራማቸው ነው የሚመስለኝ ማለት ነው።
በዚህ አይነት ነገር ክፍሉ ተጠናቋል። ቀጣይ ላይ እንግዲህ እጅግ በጉጉት ነው የምንጠብቀው። እንግዲህ ሄሉ መስኪ ሳትሞት እንደዚህ አዘን ለብሳ እጅግ እያዘነ ትገኛለች። እንግዲህ ሄሉ በብዙ ነገር እየጎዷት ነው። በስተመጨረሻው እንግዲህ ይሄ ድራማ እንዴት እንደሚሆን ሁላችንንም የሚያጓጓን ይመስለኛል። እንግዲህ የእህቴን ንብረት ብላ ለልጇ እንኳን ሳታዝንላት ፋሲካ ይሄ ሁሉ ነገር ማድረጓ፣ ካሌብ ደግሞ እንግዲህ ካለ ሄሉ መኖር አልችልም ብሎ ካመለጠችው በኋላ አሁን ላይ ተጸጽቶ በዚህ አይነት መልኩ እያደረገ ነው ያለው እና ውድ የተከበራችሁ የተወደዳችሁ ቤተሰቦች እንግዲህ ቀጣዩን በጉጉት እንጠብቃለን። ግምታችሁን ኮሜንት ላይ ስለነበረን ቆይታ ከልብ አመሰግናለሁ። ቀናችሁ ያማረ የተዋበ ደስ እያላችሁ ድካማችሁን እየረሳችሁ የምትሉበት እግዚአብሔርን እያመሰገናችሁ የምትሉበት ቀን ይሁንላችሁ። እግዚአብሔር አምላክ በያለንበት ዓለም ዳርቻ ይጠብቀን። ምሕረቱ ቸርነቱ ለእያንዳንዳችን ይብዛልን። አገራችንን ሰላም ያደርግልን። ያለንበት ሁሉ ሰላም፣ ፍቅር፣ አንድነት ይብዛልን እላችኋለሁ።